ኢትዮጵያ የቡና መገኛ ብቻ ሳትሆን ለዓለም ጥራት ያለው ጣዕም የምታቀርብ ቀዳሚ ሀገር ናት። በቢሊዮን የሚቆጠር ዶላር የሚንቀሳቀስበት የቡና ንግድ የበለጠ ተወዳዳሪ ሆኖ ለመገኘት የጥራት ጉዳይ የህልውና ጉዳይ ነው። ይህ ጥራት ደግሞ የሚመዘነው በዘመናዊ ማሽኖች ብቻ ሳይሆን ጥንቃቄ በተሞላበት የቅምሻ ጥበብ ጭምር ነው። ታዲያ የቡና ጥራት በቅምሻ እንዴት ይለያል? አንድን ቡና ልዩ የሚያደርገውስ ምን አይነት ጣዕም ሲኖረው ነው? ለእነዚህ ጥያቄዎች ምላሽ ፍለጋ ዛሬ በኢትዮጵያ ምርት ገበያ የቡና ጥራት ምርመራ ላቦራቶሪ ተገኝተናል። በዚህም የቡና ቅምሻ ሂደትን አብረን የምንቃኝ ይሆናል። አብራችሁን ቆዩ። አንድ ቡና የጥራት መስፈርቶችን የሚገመገምበት መጀመሪያው ምንድነው? ሮው ኢቫሉዌሽን ወይ ደግሞ ጥሬ ግምገማ የምንለው ነው። ቀለሙን፣ ሽታውን ይዞ ባዕድ ፍሬዎች ካሉ ወይ የተጎዱ ፍሬዎች ካሉ ለይተን የምናወጣበትና የምንገመግምበት ሂደት ነው ማለት ነው። ጥሬ ግምገማ ከተደረገ በኋላ ምንድነው የሚሆነው ስቴፕ ማለት ነው? ቡናው ይቆላል። ቡናው ሲቆላ ራሱን የቻለ የደረጃ መስፈርቶች አሉት ማለት ነው። ሮስቲንጉን እንየው ማለት ነው። ይሄ የምትመለከችው ሮስቲንግ ማሽናችን ነው። አንድ ቡናን ለመቁላት ከ6 ደቂቃ እስከ 12 ደቂቃ ይፈጃል ማለት ነው። ሶ ሮስተራችን ምንድነው የሚያደርገው ማለት ነው? ቡናውን በማንኪያ እያወጣ እያየ ኮንቲኒየስሊ ቡናው መድረሱን አለመድረሱን ያያል ማለት ነው። የሚጠበቅበትን ሚዲየም ሌቭል ሮስት ላይ ሲደርስ ምን ይሆናል ማለት ነው? ቡናውን ያወጣዋል ማለት ነው። ሚዲየም ሮስት የምንለው የቡና ቁሌት ነው። ቡናችን አሁን ደርሷል ማለት ነው። ቡናው ከመፈጨቱ በፊት ምን እናደርጋለን ማለት ነው? 13.75 ግራም የሚሆን የተቆላ ቡና እየመዘንን እናደርጋለን ማለት ነው። በኤስሲ ስታንዳርድ የሽርከት መጠኑ ከ850 እስከ 900 ማይክሮሜትር በሆነ ሳይዝ ባለው የድቀት መጠን ነው የሚሆነው ማለት ነው። ከዛ ውጭ ከሆነ ግን ምን ይሆናል ማለት ነው? በትክክል እንዳንገመግም ያደርገናል ወይ ደግሞ ለሌላ የቡና ዝግጅት የሚሆነው ማለት ነው። እንደምትመለከቱ ይሄ 5 ካፕ ለአንድ ሳምፕል ነው ማለት ነው። ይሄ ሲኒ አቀማመጡ እንደምትመለከቱ ኤም ሼፕ ነው እና ማርቲን ይባላል ሳይንቲስቱ፣ ማርቲን ስታይል ለሚባለው ደንበራቸውን ሲሰጥ አንደኛው ካፓችን፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው ካፕ ነው ማለት ነው። ስለዚህ ሲቀመስ ብዙ ጊዜ በዚህ አይነት አደራደር ሂደት ነው የሚሆነው ማለት ነው። ለዚህ ቡናው ከተፈጨ በኋላ የምንወስደው የመጀመሪያው መገምገሚያ ፍራግናንስ እንላለን። እስቲ እየወሰድሽ አሳይ። በዚህ ፍራግናንስ ውስጥ ቡናው ያለውን መልካም መዓዛም እንለይበታለን። የተለየ አይነት መዓዛ ያለው አይነት ቡና ከሆነ የምንለይበት ስቴፕ ነው ማለት ነው። ውሃችን ሚኒመም 100 ዲግሪ ሴልሺየስ በሆነ ሙቀት ደረጃ ነው ይፈላል ተብሎ የሚጠበቀው። ይመጣና ቀጥታ እያንዳንዱ ሲኒ ላይ በሚጨመርበት ሰዓት ምንድነው ኢንፊውዥን ነው የሚፈጥረው ማለት ነው። የቡናውና የውሃው ውህድ ይፈጠርና ቡና ውስጥ የሚገኙ የተለያዩ ቮላታይል የሆኑ መዓዛዎችን እንዲወጡ ያደርጋቸዋል ማለት ነው። ይሄ ሙቅ ውሃ ከተጨመረ በኋላ 4 ደቂቃ የሚያክል እንጠብቀዋለን ማለት ነው። አሁን 4ኛው ደቂቃችን ስለደረሰ ብሬክ እናደርጋለን ከረስቱን ማለት ነው። አረፋው ከታች እንዲዋሃድና በደንብ ለማንሳት እንዲረዳን የቀረው ራሱ ያልተዋሃደ ካለ እንዲዋሃድ ያግዘናል ማለት ነው። ብሬክ በሚደረግበት ወቅት 3 ጊዜ ዩኒፎርምሊ በማዞር ማንኪያውን ከዛ በኋላ ይሄን ብሬክ ያደረግንበትን ማንኪያ መዓዛውን እንወስዳለን ማለት ነው። ይሄንን ተከትለን ነው ማለት ነው እነዚህን ስቴፖች ማድረግ ያለብን ማለት ነው። ቀጣይ ስቴፓችን የሚሆነው ምንድነው ማለት ነው? ስኪሚንግ ነው የምንለው። ስኪሚንግ ማለት በላዩ ላይ አረፋ የሰራውን ፓርት አሁን በምታዩት መንገድ የቀረፍን እናነሳለን ማለት ነው። ምክንያቱም ዳይ ከላይ ያሉት ገለባ ነገሮች፣ ላይት ነገሮች እና አረፋው የማይፈለግ ፓርት ስለሆነ ለእኛ ለቅምሻችን ከላዩ ላይ ስኪም አድርገን እናነሳለን ማለት ነው። አሁን እስካሁን ቅድም 4 ደቂቃ ይዘናል። ይሄንን ብሬክ አድርገን ስኪም አድርገን እስክንጨርስ ደቂቃችን ኦልሞስት ወደ 8 ደቂቃ 9 ደቂቃ እየተጠጋ ነው ማለት ነው። በዚህ ሂደት ውስጥ ነው እንግዲህ ዞሮ ዞሮ ሜዥር ማድረግ ካስፈለገ ሜዥር ማድረግ ያስፈልጋል። በዚህ ሂደት ውስጥ የውሃው ሙቀት ፓላተብል እየወረደ ይመጣል ተብሎ ኤክስፔክት ይደረጋል ማለት ነው። ከዚሁ ጋር ተያይዞ ቡና እንዲህ በብዛት በሚቀመስበት ወቅት የመጀመሪያውን ዶሚናንት የሆነ ጣዕም ምላሳችን ላይ የመቅረት ሂደት አለው ማለት ነው። ለዚህ ወደ ሁለተኛው ሳምፕል መገምገም ስንሄድ የመጀመሪያው ተጽዕኖ ስለሚፈጥርብን ምላሳችንን በውሃ ሪንሲንግ ማድረግ አለ ወይ ደግሞ ማለቅለቅ መቻል ያስፈልጋል ማለት ነው። ከዛ ባሻገር ለዚህ ቡና ቅምሻ ተጽዕኖ ከሚያደርሱ ነገሮች መልካም ሽታዎችን ባዕድ ሽታዎችን ማያስፈልጉ ማለት ነው።
የቀማሹ የጤና ሁኔታ ራሱ ይወስናል ማለት ነው። ስለዚህ እነዚህ አሁን የጠቀስኩልሽ እና የመሳሰሉት ቤዚክ ቻሌንጆች ናቸው። አንድ ቡና የሚገመገመው ሚኒመም በ3 ባለሙያ ነው። በቀጣይ እንግዲህ አንቺም አንዷ ገምጋሚ ሆነች ከኛ ጋር ቡናችንን ትቀምሻለች ማለት ነው። ቡና በሚቀመስበት ሰዓት በማንኪያችን የተወሰነ በመውሰድ ከአየር ጋር ወደ ውስጥ ሲፕ በማድረግ ነው የሚቀመሰው ማለት ነው። እሱ ዓላማው ምንድን ነው? ቡናው የስዊትነሱን፣ ቢተርነሱን፣ ሳወርነሱና ሳልቲነሱን የምንለይበት የመላሳችን የተለያየ ቦታ ነው ያለው ማለት ነው። ያንንም ተከትሎ ነው ከአየር ጋር አድርገን ቡናን ሲፕ በማድረግ ወይ ደግሞ ከአየር ጋር በመሳብ የሚቀመሰው ማለት ነው። በተመለከትሽው መንገድ ሁላችንም የራሳችንን ግምገማ ወስደናል። ለዚህ በቀጣይ የሚሆነው ምንድነው? ውጤታችን ላይ እንነጋገርና አቬሬጅ የሆነውን እንትን ብለናል ማለት ነው። ይህንን የቡና መስፈርት መገምገሚያ ዓለም አቀፉ የቡና ግብይት ማገምገሚያ እንትን ተቀባይነት ያለው የመገምገሚያ ሂደት ነው ማለት ነው። ተከትለን አሁን ቡናዎችን የገመገም ነው ማለት ነው። ቡና ጥራቱን እስከጠበቀ ድረስ ዓለም አቀፍ ደረጃ ላይ ተወዳዳሪ ሆኖ በዓለም አቀፍ ደረጃ ፕሪሚየም የሚባለውን ዋጋ እስከ ማግኘት ደረጃ ይደርሳል ማለት ነው። ይህም ምን ማለት ነው? ቡና በዝግጅት ወቅትና ቡና አሰባሰብ በሚሰበሰብበት ወቅት የሚደረጉ ሂደቶች ትልቅ እንትን አላቸው ማለት ነው። ትልቅ ሚና አላቸው ቡናው ጥራቱን እንዲጠብቅ ማለት ነው። ከዛም ባሻገር ቡና ወደ ገበያ ሲመጣ በእነዚህ ስታንዳርድ ስትሪክትሊ ወይ ደግሞ በጥብቅ በሆነ መንገድ መገምገማቸው የቡናችን ምርት ጥራቱን ጠብቆ ወደ ዓለም አቀፍ ገበያ እንዲደርስ ያደርገዋል ማለት ነው። የኢትዮጵያ ምርት ገበያ የኳሊቲ አሹራንስ አገልግሎትን ይሰጣል ቡናን በመገምገም ሂደት ውስጥ። እዚህ ላይም ለ15 ዓመታትና ከዛ በላይ የካበተ ልምድ አለው የኢትዮጵያ ምርት ገበያ። ከዛም ጋር ተያይዞ ባለሙያዎችን የማፍራት የማሰልጠንና ብቁ የሆኑ ተወዳዳሪ የሆኑ ቀማሾችን ግንባር ቀደም ነው ማለት ነው። ለዚህ እነዚህ ባለሙያዎች ሀገርንም አምራቹንም ከመጥቀም አንግል ትልቅ ሚና ይኖራቸዋል ማለት ነው። በአሁኑ ወቅት ቡና ወይ ደግሞ የቡና ቢዝነስ የጀበና ቡና የምንለው የጀበና ቢዝነስ በተለያየ አካባቢ በጣም ፍሎሪሽ አድርጓል፣ እየተስፋፋ ይገኛል። ነገር ግን በማህበረሰባችን ዘንድ ይሄ መነቃቃት ቢኖርም ከቡናው ጥራት ጋር ተያይዞ ያለው ነገር ግን ውስንነት አለ። በተለይ ደግሞ ቡና ሮስት ሲደረግ ቡና ሲፈላና ሲዘጋጅ ያለው ነገር ትንሽ ጋፕ አለና ይሄ በክሎት ቢደገፍና በስልጠና ቢታገዝ የተሻለ ቡናን ለማህበረሰባችን የማቅረብ ነገር ብሎም ደግሞ እንደ ዓለም አቀፍ ማህበረሰብ የተሻለ እውቀት እንዲኖረን ያስችለናል ብለን እናስባለን። ከምንጠጣው እያንዳንዱ ሲኒ ቡና ጀርባ እንዲህ ያለ ረቂቅ ጥበብ፣ የባለሙያዎች ጥንቃቄና የጥራት ፈተና ምን እንደሚመስል ተመልክተናል። በየቤታችንም ሆነ በቡና መሸጫዎች የምንጠጣው ቡና ይህንን ሂደትና መስፈርት ምን ያህል የሚያሟላ ይመስላችኋል? አስተያየታችሁን በኮሜንት አጋሩ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። የጋዜጣ ፕላስ ማህበራዊ ሚዲያ አማራጮችንም ፎሎ ያድርጉ።